ዛሬ የምንካፈለው የምህረቱ ጉልበት በሚል ነው። ጉልበተኛ ምህረት። እግዚአብሔር በምህረቱ ነው ጉልበተኛ። ስለዚህ ያ ጉልበት የማንንም ሰው ስራ፣ የማንንም ሰው አቅም የማያይ በራሱ አቅም ብቻ የሚመራ በመንፈስ ዓለም ብቻ የሚሰራ መንፈሳዊ አቅምና ጉልበት ያን ነው ዛሬ የምናየው። እና ያ ምህረት ምንድን ነው የሚያደርገው? ያ ምህረት በራሱ ነው የሚታዘዘው ነው ያልኳችሁ። ሰዎች ጠርተውት የሚመጣ አይደለም። ሰዎች ወደውት የሚመጣ አይደለም። እሱ በራሱ በሽበሽ ወይንም ባለጸጋ ስለሆነ ራሱ ነው የሚመጣው። እና ሃይማኖት እንደዛ አይደለም። ብረትን ፈልግ ይላል። አዲስ ኪዳንም ብሉይ ኪዳንም መዝሙረ ዳዊት ሲናገር ምህረትህና ቸርነትህ በሕይወቴ ዘመን ሁሉ ምን ይሉኛል? ይከተሉኛል። ስለዚህ ምህረት ራሱን የሚያደርግ ራሱ ብቻ የሚሰራ እንጂ በእኛ ፍቃድ በእኛ ኡኡታ የሚመጣ አይደለም። በእኛ ኡኡታ፣ በእኛ ፍቃድ፣ በእኛ ፍላጎት የሚመጣ አይደለም። ስለዚህ አይታችሁ እንደሆነ በፍጹም መጀመሪያ የምህረትን ዲፊኒሽን ማወቅ አለብን። ምህረት ምን ማለት ነው? ምህረት ማለት ለሚጮህ፣ ለሚያለቅስ፣ ለሚፈልገው ሰው የሚደረግ ሳይሆን ለማይገባው፣ ለሌባው፣ ለአመፀኛው፣ ለሸረኛው፣ ለነፍሰ ገዳዩ የሚደረግ የእግዚአብሔር ፌበር ነው። ስለዚህ ስለ ምህረት ስታስቡ ሁልጊዜ ራሱን ነው የሚመራው። ምህረት ኤሳውን ጠላው፣ ያዕቆብን ወደድኩ። የምምረውን እመራለሁ። ምህረት ለወደደ ለሮጥ አይደለም። ስለዚህ ምህረት እናንተን የሚከተል እንጂ እናንተ የምትከተሉት አይደለም። ምህረት እኛ አልቅሰን ነገርኳችሁ። ምህረት ለሚገባው ሰው የሚደረግ ነገር ሳይሆን ለማይገባው ሰው የሚደረግ፣ ለኃጢአተኛው የሚደረግ ምህረት በሴተኛ አዳሪ ተጨማልቆ ገንዘቡን አጥፍቶ ለእያንዳንዱ ለማይገባ ነገር ለዋለ ሰው የሚደረግ የሚታረድ ፍሪዳ ነው። ምህረት በኃጢአት ምክንያት ለተጨማለቀ በመስቀል ላይ የሚሰዋለት ለዕዳው፣ ለኃጢአቱ፣ ለበደሉ፣ ላጠፋው ነገር ሁሉ የሚታረድ ንጹሕ ደም ነው። ስለዚህ ስለ ምህረት ስታስቡ እግዚአብሔር እኔን አልማረኝም ማለት ትልቅ ኪሳራ ነው። ምህረት አይታይም። ምህረት ከኋላ ነው። ለዚህ ነው እግዚአብሔር ሁልጊዜ በምህረቱ ባለጠጋ ስለሆነ ከልጁ ከኢየሱስ ክርስቶስ ጋር ሕይወትን ሰጠን ይላል። ምህረት አንተ ፈልገው የምታመጣው ነገር አይደለም። ምህረት አንተ ጮኸ የምታመጣው ነገር አይደለም። አቤቱ ማረን በማለት አይመጣም ምህረት። ለምን? ምህረት ለወደደ አይደለም። ምህረት ለወደደ አይደለም። ምህረት ለሮጥ አይደለም። ከሚምር ከእግዚአብሔር የምወደውን እምረዋለሁ ነው ያለው። ማንን እንደሚምር የሚያውቀው ራሱ እግዚአብሔር። መዳን ያለባቸው ሰዎች አይድኑም። ከኛ የሚበልጡ አሉ። ጳውሎስ እንደዛ ነው ያለው ቆሮንቶስ ላይ። ኧረ ጠቢባኖች አሉ፣ ኧረ ኃያላኖች አሉ፣ እነሱን አልመረጠም ይላል። ምህረት ከመራጩ የሚመጣ ነገር ነው። ከመረጠን ጌታ የሚመጣ ነገር እንጂ ከምንፈልገው ከኛ አይደለም። ለምን? በበደላችንና በኃጢአታችን ሙታን ሳለን። ሙታን መምረጥ አይችልም። ሬሳ ምርጫ አያውቅም። ዛሬም ለምህረቱ የምትሯሯጡ ሰዎች አሳስባችኋለሁ። ምህረቱ ሩጫ አይፈልግም። ምህረት የሚፈልገው መቀበልን ብቻ ነው። መከራዬን አይተሃልና ነፍሴንም ከጭንቀት አድንሃታልና
በምህረት ደስ ይለኛል፣ ሐሴትም አደርጋለሁ። መከራዬን አይተሃል፣ አንተ ነው ያየኸው፣ እኔ ይሄኝ ብዬ አይደለም። ነፍሴንም ከጭንቀት አድነሃታል፣ አንተ በምህረት ደስ ይለኛል። ዳዊት ምህረትና ቸርነት በሕይወቴ ዘመን ሁሉ ይከተሉኛል ሲል ምን አይቶ ነው? የሰው ሚስት ደፍሮ ባልየውን አስገድሎ ገሎ ያን ጊዜ ማንም አያየኝም ብሎ ነገሩን ሁሉ አፍኖ ይዞ ምህረቱ ከኋላው መጣ። ነብይ ላከለት ናታንን። ያንን ጉድ የሚያውቀው እሱና ኢዮአብ ብቻ ነበሩ። ለዚህ ነው ደካማ ጎናችሁን የሚያውቁ ሰዎች ሪስፔክት የማያደርጓችሁ፣ የማይቀበሏችሁ፣ የማያከብሯችሁ። ለምን? ኦርዮንን ሲያስገድል ያውቃል ኢዮአብ። ስለዚህ አትግደል ሲል ኢዮአብ ይገላል። ለምንድን ነው ሲባል የዳዊትን ደካማ ጎን የሚያውቅ ኢዮአብ ነው። ለዚህ ነው ደካማ ጎናችሁን የሚያውቋችሁ። ለዚህ ነቢይ በገዛ ሀገሩ በቤተሰቡ አይከበርም የሚለው ደካማ ጎናችሁን ስለሚያውቁት፣ አይ እግዚአብሔር እንግዲህ ምህረት ለዛ ለደካማው ነው። ይሄን ነው ማወቅ ያለብን። እንግዲህ ምህረት ለዛ ለደካማው፣ ለደከመችው እህትሽ፣ ለደከመው ወንድም ነው ምህረት ይገባዋል። ለሱ ለማይገባው ነው ምህረት። የምህረትን ዲፊኒሽን ማወቅ አለብን። ምህረት የሚደረግለት ሰው የሚገባው ሰው ሳይሆን ለማይገባው ነው። ቤቱ ውስጥ ላለ ባሪያ ሳይሆን ውጪ ለሸፈተ ነው ምህረት የማይገባው። ለዚህ ነው ምህረትን ዲፊኒሽን ማወቅ አለባችሁ። ለዚህ ነው ሰዎች ሲወድቁ እንድትራሩ እግዚአብሔር የሚፈልገው። ለምን? አንተ አይደለም መሐሪው። አንተ ጨክነህበት፣ ፈርደህበት፣ ደብድበኸው፣ ገለኸው እግዚአብሔር ያነሰው። እስቲ ከስንት ሰው ጋር ያመነዘረችን ሴት አምጥተው እንትን ሲሉ የታለ ኃጢአት የሰራው አለ፣ በእኔም አልፈርድብሽም አለ። እባካችሁ ለእግዚአብሔር ምህረት ያላችሁ ሂሳቤ ይለወጥ። አይምረውም ያላችሁትን ይምረዋል። ይሄማ ምህረት ያገኛል የምትሉትን አይምረውም። እኔ አይገባኝም ምን አይነት አሰራር ነው። ለካ ምህረት ባህሪው እንደዛ ነው። ለሚገባው ሰው ዛሬስ ምን ውስጥ ነው ያለሽው? እየጮህሽ ነው እያልሽ። ምህረት ዝም ብለሽ ስትኖር የሚደረግ ነው። እንግዲህ መጽሐፍ ቅዱስ መዝሙር 23ን እናንብበው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ትክክለኛ የእግዚአብሔር መልክ፣ ትክክለኛ የአንድ ያረፈ ሕይወት የሚዘምረው ዝማሬ፣ የመልካም እረኛ ባህሪ ከምኑ ጋር የተያያዘ ነው? ከራሱ ከእግዚአብሔር ጋር የተያያዘ ነው ምህረት እንጂ ከአንተ ጋር አይደለም። ራሱ ትክክለኛ የእግዚአብሔር ባህሪ፣ ትክክለኛ የእረኛው ባህሪ፣ አንድ እረኛ የሚያደርገው ራሱ ላይ ነው እንጂ በፍጹም ከራሱ እይታ ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። በለመለመ መስክ ያሳድረኛል፣ በዕረፍቱ ዘንድ ይመራኛል። የሚመራኝ በዕረፍቱ ዘንድ ነው። የሚያሳድረኝ በለመለመ መስክ ነው። ነፍሴን መለሳት። ምን አጥፍቼ? በጥፋት ውስጥ እያለሁ፣ ምን ሆኜ? በደል ውስጥ እያለሁ ነፍሴ ስለ ስሙም፣ አሁንም ይሁ ስለ ስምሽ አይደለም፣ ስለ አንቺ ጩኸት አይደለም፣ ስለ ስሙም በጽድቅ መንገድ መራኝ። አዲስ ኪዳን አለ፣ አታዩትም? አዲስ ኪዳን እዚህ ውስጥ መዝሙር 23 ላይ አዲስ ኪዳን ፍንትው ብሎ አይታያችሁም? ስለ ስሙ በገዛ ደሙ በገዛ ደሙ በገዛ ስሙ እያለ ምን እዚች ጋር ስለ ስሙ በጽድቅ መንገድ መራኝ። በሞት ጥላ መካከል እንኳን ብሄድ አልሄድም እንጂ እሺ ሄድኩ ልበል። አንተ ከኔ ጋር ነህ። በሞት የስ በጨለማ አዎ፣ በድቅድቅ አዎ፣ በማልችለው አቅም አዎ፣ አንተ ከኔ ጋር ነህና ክፉን አልፈራም። ትክክለኛ የእግዚአብሔር መልክ። በትርና ምርኩዝ እነሱ ያጸናኑኛል፣ ያበረታቱኛል። በትር ምርኩዝ ማለት መደገፊያ ነው። እንዳትወድቁ የሚይዛችሁ ነው። ለምን? በፊቴ ገበታን አዘጋጀልኝ፣ በጠላቶቼ ፊት ለፊት የተዘጋጀ ገበታ። ማን ፊት? ጠላት ፊት። ምን አለ ብቻ ቢያደርገው? ባህሪው አይደለም። የምህረት ባህሪ እንደዛ ነው። በሚፈርዱብሽ እቺ በቃ አለቀላት ሲባል በጠላቶችሽ ፊት ለፊት ገበታን ያዘጋጅልሻል። ራሴን በዘይት ቀባህ፣ ጽዋዬም የተረፈን ነው። ጠቀለለ። ሲጠቀልለው ምን አለ? ቸርነትና ምህረት በሕይወቴ ዘመን ሁሉ ይከተሉኛል።
ስለሚከተሉኝ ወጣው ጠፋው ስል ተከታትለው ይይዙኛል። እሱ ለዚህ ነው እሱ ራሱ አለቅም ከቶ አልተው ብዬ ታመልጫለሽ ነይ። ምህረት ጀርባ ነው። ጀርባውን የተያዘ ሰው በቃ የት ያመልጣል? ፖሊስ ይይዝ ታውቃለህ አይደል? የሱሪህን ጀርባ ነው የሚይዘው። በቃ አታመልጥም፣ ማየትም አትችልም። በቃ ጸጥ ብለህ መሄድ ብቻ ነው። አየህ ምህረት ይከተሉኛል አለና በእግዚአብሔር ቤት ለዘላለም እኖራለሁ። ምን ምህረት ስለሚከተለኝ። እንደዚህ አይነት እሳቤ ሲኖርህ እግዚአብሔር በምን አይነት አንተን ተጠያቂ የሚያደርግበት ምንም ነገር የለውም። ለምን ሲባል በምህረቱ ባለጠጋ ስለሆነ። ኤፌሶን ምዕራፍ 2 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእርሱም በዚህ ዓለም እንዳለ ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው። ተመላለስክ። ምን አደረክ? መመላለስ ነው። በምን? በበደል፣ በምን? በኃጢአት፣ በምን? በጨለማ። በእነዚህም ልጆች መካከል እኛ ሁላችን ደግሞ የስጋችንና የልቦናችንን ፍቃድ እያደረግን እየጸለይን እየተጋን እየሮጥን አይልም እያደረግ በስጋችን ምኞት በፊት እንኖር ነበርን። እንደ ሌሎች ደግሞ ከፍጥረታችን የቁጣ ልጆች ነበርን። እዚች ጋር ምን ተሳትፏለን? ሙታን፣ የቁጣ ልጅ፣ የልቦናን ፍቃድ የሚያደርግ የሚቅበዘበዝ ነገር ግን ይልና 4 ቁጥር ቁልፉ ቃል እሱ ኪወር ነገር ግን በምህረቱ እግዚአብሔር በምህረቱ ባለጠጋ ስለሆነ ስለ ጮሽ ስላለቀሽ ስለፈለግሽ አይደለም። ባለጠጋ ነህ፣ ያንን ምህረት ተቀብያለሁ ከማለት ይጀምራል። ባለጠጋ መስጠት ብቻ ነው እንጂ ከአንተ የሚፈልገው የለም። በምህረቱ ባለጠጋ ስለሆነ ብቻ አይደለም። ይህ በምህረቱ ባለጠጋ የሆነ አምላክ ከወደደን ከትልቅ ፍቅር ትንሽ ፍቅር አይደለም የተነሳ በበደላችን ሙታን እንኳን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን፣ በጸጋ ድናቸው። ቁልፉ ምን አድርገን? ምንም። ለዚህ ነው ዝም ብለህ ሽረፈው ምልህ። ሽረፍ። ባለጠጋ ነህ አንተ። እኔ ከባለጠግነት ነው የምፈልገው። እንደችን በብሉይ ኪዳን አንዴ ያስበኝ ነው። አንዴ ኧረ የሳምሶን ጸሎት ነው። ዳዊትስ በስመ አብ ስንቴ አትቁጠር ሲለው ሲቆጠር ምን ሲል ኧረ ወዲህ የዳዊት በደል ለምን ሲባል በቃ ምህረት ከኋላ ነው። ከኋላ የሚሆነው መቼ ነው? ምህረትን ለማስከተል ትፈልጋላችሁ? በልባችሁ ወደ ልባችሁ ተመልሳችሁ በልባችሁ ወደ ባለጠጋ ጌታ መሆኑን ስትረዱ ምህረት ከኋላችሁ፣ ቸርነትም ከኋላችሁ ነው። ስጦታ ማለት ነው። ለምን ዳዊት ምን አለ? በልቡ መጀመር እግዚአብሔር እረኛዬ ነው አንዳች አይጎልብኝም አለ። ከዛ ምህረትና ቸርነት ስራውን ይሰራሉ። በደለኝነትን አወቅ፣ በክርስቶስ ላይ ሙጭጭ በል። ክርስቶስ ባለጸጋ እንደሆነ፣ እሱ ወራሽ እንደሆነ፣ እሱ ልጅ እንደሆነ፣ አንተ ልጅ እንደሆንክ፣ ወራሽ እንደሆንክ፣ ጻድቅ እንደሆንክ በልብህ ያንን ስትይዝ ከኋላህ ነው ነገሮች እየደገፉ ይሄዳል። የሚገርመው ምህረትና ቸርነት ከኋላ ሆነው ጠላቶች ደግሞ ከፊት አሉ። በጠላቶችና በአንተ መካከል ደግሞ ምን አለ? ገበታ አለ። የሚገርመኝ እኮ እሱ እኔ እኮ ምን አይነት አሰራር ነው? መንፈሳዊ አሰራር። ቸርነትና ምህረት ከኋላ ናቸው፣ ደጋፊ ናቸው። ጠላትህ ከፊት ነው፣ ገበታ አለ። በጠላቶች ፊት ለፊት ገበታን አዘጋጀል። ጽዋዬ ደግሞ የሚገርም ሞልቶ የሚፈስ ነው፣ ለነሱም ይተርፋል። የኔ ጽዋ ለጻድቃን የመጣው አይደል ለኃጥእ የሚደርሰው? በተዘዋዋሪ ደግሞ ለኃጥእ የመጣ ለጻድቃን። ያችሁ እግዚአብሔርን አሰራር አንተ ልብህ ላይ ያጠራቀምከው፣ ልብህ ላይ የያዝከው፣ መዝገብህ ውስጥ ያስቀመጥከው
እሱ ነው በህይወትህ ላይ ትልቁን ስራ የሚሰራው። ሄዶ እንደፈለገ ሆኖ ወደ ልቡ ሲመለስ የአባቱ ስራ ተሰራ። ወደ ልቡ ባይመለስስ ኖ መጀመሪያ ሁልጊዜ የምላችሁ የምህረቱ ጉልበት ምን እንደሆነ አስባል። የሆነ ነገር ውስጥ አላችሁ አንዳንዶቻችሁ፣ ተዉት። እሱን የአባታችሁን ምህረት አስቡት። እንኳን በቃ አቅም የለኝም በቃ ደክሜ ነው በቃ ምናምን በሉ፣ ተዉት። እሱንም ደፍሬ ነው በቃ አልቻልኩም በሉት። አባቴ የሰጠኝ ድፍረት እኮ ነው። ስጠኝና እኔም ልሂድ ድርሻዬን። በመሰረቱ ድርሻ ይሰጣል ሳይሞት። በቃ እንደዛ ነው እግዚአብሔር። ይህንን ምሳሌ ኢየሱስ ሲናገር ሳይሞት ነው ድርሻ የሚሰጥ በምድር ላይ። ማን? እግዚአብሔር አብ። አይሞትማ። ለምን? ታላቅ ወንድም ሞተ፣ ተናዛዡ ሞቷል ነው የሚለው ዕብራውያን ላይ። ስለ ኑዛዜ አስተምራችሁ ያ ስለ ሞተ እሱ ስለ ሞተ አሁን አንተ ወራሽ ነህ። ወይ 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 ተናዛዡ ስለ ሞተ አንተ ወራሽ ነህ። ወራሽ ናችሁ ሲል ዝም ብሎ አይደለም። ሟች ነበረ፣ አውራሽ ነበረ። ነገር ግን እግዚአብሔር በምህረቱ ባለጠጋ ስለሆነ ስለዚህ እህቶችና ወንድሞች ነህምያ ምዕራፍ 9:19 ላይ ብላ አንተ በምህረትህ ብዛት በምድረ በዳ አልተውካቸውም። በምህረትህ ብዛት በመንገድም ይመራቸው ዘንድ የደመና አምድ በቀን የሚሄዱበትንም መንገድ ያበራላቸው ዘንድ የእሳት አምድ በሌሊት ከእነርሱ አልራቀም። ለምን? በምህረትህ ብዛት። ምህረት ሁለት ስራ ነው የሚሰራው። ፈርዖንን ያሰጠመ ምህረቱ ለዘላለም ነውና እስራኤልን በየብስ የመራ። አየህ፣ ምህረት የምህረቱ ጉልበት ይግባ። ምህረት ለአንተ እንደ ወተት አስበው። ወተት ስንት ነገር ይሆናል። አጓት ይሆናል፣ አይብ ይሆናል፣ እርጎ ይሆናል፣ ቅቤ ይሆናል። ምህረት ለአንተ እንደዚህ። ለጠላትህስ በረዶ ድንጋይ፣ ለጠላትህ ባህር መከደን፣ ለጠላትህ አውሎ ንፋስ፣ ለጠላትህ የማያደርገው ነው። አየህ የምህረት ጉልበት። አንዱ ምህረት ሲመጣ እንደዛ ነው የሚሰራው። አንተ ጋር ሌላ ይሰራል፣ ሌላው ሌላ ይሰራል። በአንድ ገጽታው ሌላ ነው፣ በሌላ ገጽታው ሌላ ነው። የምህረቱ ጉልበት ሲገባሽ እንዴ ምህረት ፍለጋ አትሯሯጭ። ዝም ብለሽ መኖር ነው የምትጀምሪው። የአባትሽን እረኝነት እያወቅሽ እንደማያሳጣሽ እርግጠኛ። ለምንድን ነው የማያሳጣሽ? አታዩማ። ለማየት እኮ ስለምንፈልግ ነው እንጂ ቸርነትና ምህረት አይታዩም። ከኋላ ናቸው፣ ይከተሉ እያሉ ልክ ወድቀሽ ስትያነሱ እንዴ ወይኔ እንደዚህ አድርጌም የሳው እንደዚህ ማድረግሽ ቴኔ አሁን እንደዚህ ይገባኛል። አዎ ለዚህ ይገባኛል አልሽው ነው የሚገባው። ስለማይገባሽ ለማይገባው ስለዚህ እንዴት ነው የምኖረው ነው አሁን ጥያቄው። ለማይገባው ምህረት የሚደረግ ከሆነ እንደ እግዚአብሔር ቃል ዝም ብዬ እወጣለሁ እገባለሁ። ስሳሳት ይደግፈኛል፣ ስወድቅ ያነሳኛል፣ ስሳሳት ይመልሰኛል። ለምን? ውስጥ ያለው መሪ ነውና። እግዚአብሔር ይቀድማችኋል አለ፣ የእስራኤል አምላክ ይከተላችኋል። ምህረቱ ጉልበት ይግባህ ወንድሜ። እንዴት እንደሚምርህ እኮ አንተ ሳታጠፋ ቀርተሽ ነው። ሴራ ሳታሚ ቀርተሽ ነው። ሳንሳሳት ቀርተን ነው። ሳልሳሳት ቀርቼ ነው። ሳልበድል ቀርቼ ነው። በሀሳብ ስንት ያርለ እንደምንሸፍተው የምህረቱ ባለጠጋ ስለሆነ ተሸርፎ የማያልቅ ምህረት አለ። ጸሎቴን ያልከለከለኝ ምህረቱን ከኔ ያላራቀ አይደል የሚለው። አያችሁ ወገኖቼ፣ እግዚአብሔር ፊቱን ዘንበል ሲያደርግባቸው ይጮሃሉ። በእንትን ዘመን ማለት ነው፣ በመሳፍንት ዘመን እግዚአብሔር አለቃ ያስነሳላቸዋል።
ያሁኑ የምህረት ይቅርታ ግን እኔ ዳዊት የተለማመደውን ምህረት በብሉይ ኪዳን የአዲስ ኪዳንን ህይወት የኖረ እኔ የሚገርመኝ የምህረቱን ጉልበት እንዴት ነው አንድ ሰው አመንዝሮ ንጉሥ የሚወልደው? የሰው ሚስት ቀምቶ እግዚአብሔር ከእሱ ጋር የተባበረ አይመስልም? እንዴት ነው እስቲ የሌላዋን ቢያነክሰውስ? የዛችን የኦሪዮንን ሚስት እግዚአብሔር ሲያጸድቅለት ዝም ሲለው እንዴት አውካም የሰው ሚስት አትግደል፣ አትስረቅ፣ አታመንዝር፣ አትመኝ። ዳዊት ያልበደለው አለ እንዴ? አትግደልን ገድሏል፣ አትመኝን ተመኝቷል፣ አታመንዝርን ፈጽመዋል። ታዲያ ለዚህ ሰውዬ ምህረት ይገባዋል አይገባውም? አዎ። ግን ምህረት ለማይገባው ይሄ ሰውዬ ደግሞ የሚገርመው ነገር ንጉሥ ነው የተወለደችው። ከዚህ ከሰው ሚስት ቀምተ ንጉሥ እንዴት ሲወልድ እግዚአብሔር ፌር ነው? የስ ለምን? የምህረቱ ጉልበት። እንዴት ነው ጌታ ሆይ ይሄ ሰውዬ ምን አለ ያች አቢግያን በአቢግያ ቢወለድ ሰለሞን በአቢግያ ቢወለድ ለምን ኖ በዚህ ነው የሚወለደው? ለምን ስትለው ጠላት በሱ ላይ አያጠቀምበትም። እንዴ ተጠቅሞበታል እንጂ ለካ አይጠቀምበትም ማለት አያተርፍበትም ነው። አየህ ዳዊት ጠላት እግዚአብሔር ቀብቶታል። ለምን? ዳዊትን አገኘሁት፣ ቅዱሱም ዘይት ቀባሁት፣ ጠላት በሱ ላይ አይጠቀምበትም፣ ያመፃን ልጅ መከራን አይጨምርበትም። እና ምህረቴ እና እንዴት ታደርገዋለህ? የሰው ሚስት በድሏል ብሎ ጠላት እንዳይከሰው ንጉሥ አስወልደዋል። ንጉሥ ይወልዳል። እንዴ ምንድን ነው እዚች ነገር? እንደዛም አርጋ ተጨማልቃ መታ ቸርች ውስጥ። አዎ የፈሰሰው ክቡርና ንጹሕ ደም ነው። የእሷን ስራ ሳይሆን የእሱን ስራ ነው የሚያየው። አንተ እንትን ብለህ ልትኮንና ስትል እሱ ደግሞ ቀብቷት ቁጭ። ብዙዎች ታላላቅ ሰዎች የገቡበት እነ ኬኒንን ብታዩ እነ ካትሪንን ብታዩ ትላልቆች የገቡበት ቅሌት በሰውኛ ከባድ ነው። ግን እግዚአብሔር እንዴት እንደሰራባቸው ጌታዊ፣ እንዴት በዚህ ሴትዮ የሰውን ባል እንደዚህ አድርጋ እንደዚህ ስትል ኖ ልጄ የምህረቴን ጉልበት አስብ እንጂ ዳዊትን አላየኸውም? ለምን? በቃ እግዚአብሔርን አፋቸው የሚያስይዝበት ነው። እንደዚህም ሆነ ሰርቶ አፋቸውን ትይዛለህ በቃ። ስለዚህ በማንም ላይ አትፈርድም። የወደቁትን ታነሳለህ፣ የተፍገመገሙትን ትደግፋለህ፣ ያዘኑትን ታጽናናለህ፣ እንባን ከሰው ታበሳለህ። ለምን? አንተን ያንን ጉድህንና ሸፍኖልህ ነዋ። እኔና እናንተ ሰዎች ያላዩት ጉድ ስንት አለ። በተለየ እኔ የድሩዬው ምህረቱ ነው፣ የምህረቱ ጉልበት ነው። በተለይ እኔ በኃጢአት ጥግ የተጨማለኩ እኔን የምህረቱ ጉልበት ሲገባኝ ውይ ከአንተ ነገር ጋር አይገናኝም። እግዚአብሔር ከአንተ ስራ ጋር ከእግዚአብሔር ጋር ነው። ይሄ ምህረት ሲገባ በጽድቅ ትኖራለህ። ጻድቅነት ሲገባ በጽድቅ ቅድስና፣ ቅዱስ መሆን ሲገባ በቅድስና፣ ባለጸግነት ሲገባ በባለጸግና፣ የሰላም አምላክ እንዳለ በሰላም፣ የደስታ ምንጭ እንደሆነ ሲገባ በደስታ ትኖራለህ። ምን ትፈልጋለህ ከዚህ በኋላ? ወይ ጌታ፣ ለካ ይሄ ነው የእግዚአብሔር ባህሪ። አሁን ያዕቆብ ይወደዳል። አባት ሲያታልል፣ ወንድም ሲያታልል፣ ወደድኩት ምን ታመጣለህ? ወደድኩት ምን ታመጣለህ? እራሱ እኮ ነው ያለው እግዚአብሔር። ኤሳውን ጠላ ያዕቆብ። እሺ ምን ትላለች? እኔ ነኝ ምን ያደረኩት? እሺ የሚከለክለኝ አለ? ኧረ የለም፣ ኧረ የለም። እከሌን እግዚአብሔር ትምረዋል? አዎ ምረዋለሁ። ምህረት እኮ ይገባኛል ለሚል አይሰጥም እያለ ነው። ምን ማለት ነው ይገባኛል? ማረኝ ለሚለው አይደለም፣ ለወደደ አይደለም፣ ለሮጣ አይደለም፣ ለፈለገ አይደለም፣ ከሚምር ነው። እና ዝም ብለህ ኑር፣ አትጨናነቅ። ወገኖቼ እኛ ጥፍተናል በፊቱ ስላልክ አይመጣም። እኔ አይደለም ብለው ቃሉ ነው የሚለው። ያ ደቀናል አልቀናል። አንድ ጉባኤ አንድ ጓደኛዬ ሊያገለግል ሄደው ሲመለስ ኧረ ቴዲ ዛሬ አለ እንዲቹ በቃ ሲጨንቀኝ ጉባኤ ያው ሊያገለግል ሄደው ፕሮግራም መሪ ወገኖቼ ያልቀናል፣ ደቀናል፣ ተጎሳቁለናል። እኔ ጨነቀኝ አለ። በቃ
ወጥቼ ምን አልቀናለሁ ብዬው ሰባብሬ አልመለስ ምን አገባኝ ብዬ ሀሳቡን ሁሉ አደባፍቼ ወጣዋል። ሳይ አልኩት። ስለዚህ ህዝቡም ማረኝ አልማረኝ አይታይም ምህረት አይታይም ምህረት። ለምን ከኋላ ነው? ከኋላ ይከተሉኛለሁ እንዴ? ለምን ከኋላ መሆኑን ላሳይህ። ስንት ጨዋ የሚድኑ ሰዎች እንዳለ እያሉ አንቺ ሸረኛ ተንኮለኛ፣ እኔን ሸረኛ ተንኮለኛ አዳነ። ደነ ከሌ እኮ ከኔ ይበልጣሉ በስነ ስርዓት፣ በስነ ምግባር፣ በትምህርት፣ በተለይ በቃ አንቺን ይፈለጉ አብላችሁ አታውቁም። ቅልጥፍ ወይንም ቅንጥስ ሲሉ አላያችሁ? ምንም በቃ ወጥቶ እንትን ሆኖ ሞተ። ምንም ሐኪም ቤት የራሴ ጓደኞችን ነው ብላችሁ እኮ እነዚህ ሁሉ እያሉ እኔን ማረኝ ከተማርኩ ታዲያ እንደ ስነ ስርዓት ማምኖ ነው። አያችሁ? የእግዚአብሔር ምሕረት ተገብቶሽ አይደለም። ስለዚህ እንደማይገባ ኑሩ እያልኩ ነው አይደለም። የምሕረቱን ጉልበት እያሳያችሁ ነው። የምህረቱና ቸርነቱ ሲገባችሁ በፍጹም ለቸርነትና ለምህረት ጊዜ አታጠፉ። ለምን? ቸርነትም እዩት፣ ባለጠግነት ይልና መጽሐፍ ቅዱስ አትፈልገው። እየፈለግከው በሄድክ ቁጥር ለራሱ ክንፍ ያበጃል፣ እንደ አሞራ እንደ ንስር ይበራል። ብር እያልክ ትሞታል። እሱ ከኋላ ነው። ቸርነትና ምሕረት ከኋላ ነው። መቼ የቱ ጋር? እኔ አንዳንድ ነገሮች እንዴት እንደሆኑ እንኳን እስከማላቅ ድረስ ይሄ ነው የምህረቱ ጉልበት። አያችሁ? የእግዚአብሔር የምህረት ጉልበት ሲገባ ዝም ብለህ ዘና ነው የምትለው። ወይ ዛሬ ስላልጸለይኩ ውጊያ መጣ፣ ይምጣ፣ ተማር። እሱ ነው የምህረቱ ጉልበት። በክርስቶስ ኢየሱስ ላሉ አለና መቼ? አሁን ኩነኔ የለባቸውም። ነገ አላለም፣ ትላንትናም አላለም፣ አሁን ነው ያለው። ስለዚህ በአሁን ለሚኖር ሰው ኩነኔ የለበትም። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። አንቺ ለነገ ነው የምትጨነቂው። በኩነኔ ባለፈው ነው በቃ ያኔ እንደዚህ አድርገሽ እንደዚህ በኩነኔ እንደዚህ አለ። ኩነኔ ያለ የለበት ሰው በክርስቶስ ያለና በአሁን ለሚኖር ነው። በክርስቶስ ኢየሱስ ላሉ አሁን። ስለዚህ ኩነኔ የለብኝ። ቅድም በድለሽ፣ ቅድም ተሳስተሽ፣ ቅድም የሆነ ነገር በቃ የለብኝም። ለምን? እግዚአብሔር አንቺን አይቶ አያውቅም፣ ወደፊትም አያይም። ልጁን ነው የሚያየው። በልጁ ህይወት ውስጥ ብቻ ዘፈቅ ብለሽ የምታተኩሪ ከሆነ ያ ነው ህይወት። ሃሌሉያ! ክብር ለጌታ ይሁን። እህቶቼና ወንድሞቼ፣ ቤተሰቦቼ ልንገራችሁ፣ ህይወት የሚሰራው እንደዚህ ነው። ህይወት እኛ በመረጥነው አይደለም፣ እሱ በመረጠን ነው። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም አላቸው ሐዋርያቶችን። ኢየሱስ እንኳን እንዴ ያ አጋንንት ሌጊዮን የወጣለት ሰውዬ ትክክል ነው አይደለ? ወጣለት፣ ልከተል አለው። አትከተለኝ እንዲህ ቀራጭ ምናምኑን ደግሞ ማቴዎስ ና ተከተለኝ። ሀውካ እንዴት! የምህረቱ ጉልበት፣ የምህረቱ ጉልበት። ጌታ ሆይ ምንድን ነው የምታደርገው? በቃ የሱ ስራ እንደዚህ ነው። አሳዳጅ ነበርኩ፣ ገዳይ ነበርኩ፣ እኔን ምህረት አገኘኛል ጳውሎስ። እኔ በጣም ይገርመኛል። ጢሞቴዎስ ላይ እንደዛ አይደለም? እኔ አሳዳጅ ነበርኩ፣ ሃሌሉያ፣ አሳዳጅ ነበርኩ አለ። ቬና ማራቫዲያ ሞሳ ትሬዲያ አሳዳጅ ነበርኩ። ማዶሳ ኪያቶራ ቫዲያ ሞንትራ ሲላምሮ አሁን ጳውሎስ ይማራል። ለጳውሎስ እሺ ምህረት ያርግለት፣ ይቀባዋል። አዎ ትላንትና የገደልን ነበር አናንያ እያለ አረ ትላንት እኮ እንትናን አስገድጠው እስጢፋኖስን አስገድጠው ነው። ቀቃይ ነው። ይሁት ጢሞቴዎስ 1:13 አስቀድሞ ተሳዳቢና አሳዳጅ አንገላችም ምንም ብሆን፣ ተሳዳቢ አሳዳጅ አንገላች ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግኩት ምህረትን አገኘው።
ቁጥር 1 ላይ ቁጥር 16 ስለዚህ ግን የዘላለም ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን። አየህ፣ ተሳዳቢው አሳዳጁን የማረ እኔንም ይምረኛል ሰዎች እንዲሉ እንድሆን። ስለዚህ ግን የዘላለምን ሕይወት ለማግኘት በእርሱ ያምኑ ዘንድ ላላቸው ሰዎች ምሳሌ እንድሆን ኢየሱስ ክርስቶስ ዋና በመሆን በእኔ ላይ ትዕግስቱን ሁሉ ያሳይ ዘንድ ምሕረትን አገኘው። ለካ አንተ ለማይገባው ሰው ምሕረት ሲያደርግ ሰዎች ምን ይላሉ? እሱ ከተማረ እኔ ይማራል። በቃ እርግጠኛ ይሆናሉ ማለት ነው። እንዴ እሱ እንዴ ወንድሜን የገደለው ባለፈው ወንድሜን ገድለዋል። ተሳዳቢ አንገላች ነበር። ፈሪሳዊ እኮ ነው። በደንብ የሚገርመው እኮ አያችሁ። እኔና እናንተ የምንፈልገው ሌላ፣ እሱ የሚፈልገው ሌላ። ማሞ ሌላ፣ መታወቂያው ሌላ። ስናጠፋ በቃ የሚምረን አይመስለንም። የሆነ እስኪቀጣን እስኪገርፈንም ጠብቃለን። ከፊቱ እንሸሻለን። የት ትሸሻለን? ከፊት ወደ የት ትሸሻለሁ አለ። ክንፍ አውጥቼ ብሄድ እዛ አለ። የት ሄዳለሁ? የትም ብትገባ ያወጣል። ምክንያቱም ጀርባ ነው የያዘው፣ ከኋላ ነው የተያዝከው። ባረፉ ጊዜ ተመልሰው በፊት ክፉ አደረጉት፣ በጠላቶቻቸው ተውካቸው። ጉዟቸውም ተመልሰው ወደ አንተ በጮሁ ጊዜ ከሰማይ ሰማቸው፣ እንደ ምሕረትህ ብዛት። የብሉይ ኪዳኑ የአዲስ ኪዳኑስ ምንም መጥቶ እየሰራ እያለ ተከተለኝ አይ አልፈልግም የሚሉ አይታችኋል። የምሕረቱ ጉልበት በተከተለኝ ውስጥ ኃይለኛ አቅም አለ። ዝም ብለ የሚያስከትል ና ተከተለኝ፣ እንዳያነጅቡ እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም፣ ስነ ስርዓት ይላቸዋል። ለዚህ ነው እኮ አንዳንዱ እኔ ድሮም በጌታ አምሳል ጨዋ ነኝ አሁንም ጨዋ ነኝ። ኧረ ተይ ተይ አይደለም ተይ። ይገርመው ነህምያ 9:31 ላይ ምን ይላል? ነገር ግን አንተ ቸርና መሐሪ አምላክ ነህና በምሕረትህ ብዛት ፈጽመህ አላጠፋቸውም፣ አልተውካቸውም፣ አይተውህም። በተለይ አይታል አንዳንድ ሀብታም አባት ያላቸው ሰዎች ሲያጠፉ እስር ቤት ሲገቡ ሲያስፈታቸው፣ ኧረ ይሄን እያስቸገረኝ ሲያስፈታቸው፣ ፖሊሶችም የለመዷቸዋል። እንደዛ እንድትሆን ሳይሆን በቃ የባለጠግነቱ ጥግ ማለት ነው። የእግዚአብሔር እንደዛ ነው። አንተ አይሰልችህ፣ አንተ አይሰልችህ። ከዛስ በደንብ ስሙ፣ በደንብ ስሙኝ። መዝሙር 23 ላይ ቸርነትና ምሕረት። ለምንድን ነው ምሕረትና ቸርነት ያላለው? ሁልጊዜ ሰው ችግር ውስጥ የሚገባው ቸርነት ሲደረግለት ሲጠግብ ስለሆነ ምሕረት ያስፈልገዋል። ቸርነት ሲበዛ ግንትን ሲበዛ ስተት አለ። ያን ጊዜ እንኳን በምሕረት ነው የምትደገፈው። ለምንድን ነው ምሕረት ያልቀደመው? ቸርነት ለምንድን ነው ያልተከተለው? ቸርነትና ምሕረት አያችሁ። ቸርነቱን ስጠግቡ በቃ ሁሉ ነገር በሽበሽ ሲሆን አንዳንዴ ነፍስ ወይንም ስጋ የሆነ ነገር ይፈልጋል። ያን ጊዜ እንኳን ሚስ እንኳን ብታደረግ እግዚአብሔር በምሕረቱ ይደግፋል። አያችሁ ምን ያህል እግዚአብሔር የምሕረቱ ጉልበት። አሁንማ በቃ እንትን ብላ በቃ ከቸርችም ቀረች በቃ እኮ ምናምን ስትሏት እግዚአብሔር ምሕረቱ ለእሷ ገኖለታል። ለምን? በሰው ላይ አንድም ነገር እጅ እንዳትጠቁሚና እንዳታነሺ አፍ የሚዘጋ ነገር ካለ ምሕረት ብቻ ነው። ወይ እሷ እኮ ይሉሻል። አንቺ እኮ አምላክሽ እንዴት እንደሚወድሽ ገብቶሻል። በጸሎት ብዛት
እንደማይወድሽ ገብቶሻል። በጾም በጸሎት ጸሎትና ጾም አያስፈልግም እያልኩ አይደለም። በዛ ብዛት ይመስላቸዋል። እንዴ እሷ እኮ አትጸልይም፣ ትንሽ ነው ጸሎቷ፣ የእሷን ብቻ ነው የሚመለሰው። ኧረ እሷ ምሕረትና ቸርነት የት እንዳለ ገብቷታል። አታሳድድም፣ ያሳድዷታል። በረከት ጻድቁን ያሳድደዋል ማለት ምን ማለት? ቸርነት ይከተለዋል ነው፣ ሌላ እኮ አይደለም። ይከተላችኋል እንጂ አይከተሏችሁ። እንደዚህ እኮ ነው የሚለው። በረከት ይከተላችኋል ካለ ቸርነት ማለት ነው፣ ሌላ እኮ አይደለም። ለማየት ይታገላል ብዙ ሰው። ኖ ኖ ኖ አይታይም። ዝም ብለህ ስትኖር ሲሰራ ነው የምታየው። ስትቀድም የሚከተል ነው። ስታስቀድመው፣ እረኛህን ስታስቀድመው እነዚህ ነገሮች የሚከተሉ ናቸው። ሲምፕል ነው። ልጁ እኮ ጥሩ መስሎት ነው እኮ ከአባቱ ጋር ሀብቱን ሲካፈል ጥሩ መስሎት ነው እኮ። በኋላ ላይ ነው የተማረው። አንዳንድ በህይወት የምንማራቸው ነገሮች አሉ። መዝሙር 25:6 ላይ አቤቱ ምሕረትህንና ቸርነትህን አስብ። ከጥንት ጀምሮ ናቸው። ከጥንት ጀምሮ ለምንድን ነው ከጥንት ጀምሮ ያላቸው? ፌድ አያረጉም፣ ኤክስፓየርድ አያረጉም። በቃ አቤት እኔ ምን አይነት አምላክ ነው! የልጅነቴን ኃጢአትና መተላለፍ አታስብብኝ። አቤቱ ስለ ቸርነትህ ብዛት እንደ ምሕረትህ አስበኝ። እንደ ኃጢአት ያረ እንደ ምሕረትህ የትኛውንም ያልፋል። ኢየሱስ ሲታረድ፣ ይሄ እኮ ሳይታረድ በብሉይ ኪዳን የተዘመረ መዝሙር፣ በአዲስ ኪዳንማ ውይ የአባቱን ሚስት አገባ፣ አግዱታል። ሲመለስ እንደገና መልሱታል። እንዴ ከማሚ ጋር እያለ ከእናቱ ከአባቱ በቃ ምሕረቱ ነው። ምን ታደርገዋለህ? ይሄ ማለት እንደፈለግክ ኑር ነው? ኖ ዋጋ ያስከፍልሃል። ፕሪማቹርሊ ልትሞት ትችላል። የምሕረቱ ጉልበት ግን ይሄን ያህል ነው። ያ ሰውዬ በቃ ካወዲያ በቃ ይበቃዋል አለ ጳውሎስ። ይበቃዋል፣ መልሱት። ለምን? ጳውሎስ ገብቶታል። ለምን? ምሕረት ለማይገባው ነው የሚደረገው። ግራ እኮ ነው የሚያጋባ። ከዚህ በፊት አስተምሬያለሁ እኮ ምሕረቱ ግራ ያጋባል በሚል። ዛሬ የምሕረቱ ጉልበት ነው በጠዋት እንደዚህ ውስጤን የያዘው። የምሕረቱ ጉልበቱ ጉልበተኛ ነው። ከአንተ ስራ ያልፋል። የምሕረቱ ጉልበት ከአንተ በደል ያልፋል። አንተ ከምታስበው ነገሮች ሁሉ ያልፋል። አንተ በቃ ይዘኸው በቃ ምንድን ነው ከምትለው ሁሉ ያልፋል። ምኑ? የምሕረቱ ጉልበት። ኤና ቫጋሳ ካቲምባ ይሁቴ ዛሬ የተለያየ ነገር ውስጥ ልትገባ ትችላለህ። በቃ አንዳንዴ በቃ አቅቶ አሕዛብ አግብተሽ ልትሆኝ ትያለሽ። ለዛኛው ትላንት ሪቾም ትናገር ነበር። ምሕረቱ አለ፣ ግንስ ሰው የዘራውን ያጭዳል። እስቲ ዳዊትን እስቲ እንየው። የዘራውን ደግሞ የሚያጭደው በአፉ ነው እንጂ ምሕረትን አድርግልኝ በቃ አታስብብኝ ማለት ትችያለሽ። ዳዊት ባሏን አስገድሎ ቤርሳቤህን ከእሷ ጋር ዝሙት አድርጎ እንደገና ማንም ሰው አያየኝም ብሎ ነገሮችን ሲያደባብስ እግዚአብሔር መጣ። ዳዊትዬ አቤት እንደምነህ እግዚአብሔር ይመስገን፣ ሁሉ ሰላም፣ ሁሉ አረምን ሰላም ነው፣ ሁሉ ሰላም። በቃ ቸርነትና ምሕረቱን ላሳያችሁ ነው። እና መልእክት አለኝ አለው ናታን። እሺ መልእክት ምንድን ነው? አንድ ሰው አንድ በግ ነበረው፣ አንድ ሰው ደግሞ ብዙ በጎች ነበሩት። እዚህ አንድ ሰው ሳይሆን ብዙ በጎች ያሉት ሰውዬ ጋር እንግዳ መጣ እና እንግዳው ደግሞ ሊያርድለት ፈልጎ ብዙ ከብት ያለው ብዙ በጎች እያለው የአንድ ያለችውን በግ ወሰደበትና አረደበት። አቤት አቤት! እስቲ ምን በላይ ናታን ንገረኝ እስቲ አለው። አዎ አንድ በግ ያለችውን ወስዶ አረደበት። ይሄ ሰው በእኔ ግዛት ውስጥ አለ። አዎ ሞት ይገባዋል። ሞት ብቻ አይደለም፣ ስለ አንዱ 4 ይክፈል። በራሱ ላይ ፍርድ፣ በሰው ላይ ስትፈርድ በራስ ላይ እየፈረድክ ነው። የፍርድ ወንበር ለአንተ አልተሰጠህ። እዛው በፈረድካት አንተ ትገባታለህ። ስለ አንዱ 4 ይክፈል አለ። አቤት! በቃ ያ ሰው አንተ ነህ ሲለው
ምንም አላደረገም ዳዊት። በሰማይና በምድር አንተም ብቻ በድያለሁ ብሎ ተደፋ። የዘራት ዘርስ 4 አለ። አንደኛ ልክ ይሄ ሕፃኑ ሲወለድ እግዚአብሔር ገደለው ይላል ቃል በቃል። ሁለተኛ አምኖን ትዕማርን ደፍሮ ተገደለ። ሶስተኛ አቢሴሎም በዳዊት ላይ አምጾ ተገደለ። አራተኛ አዶንያስ ነክሷል ብለው ሰለሞን አስገድ 4 ከቤት ሰልፍ አይጠፋም አለ። አየህ 4 ስለ አንዱ 4 ይክፈላል። ስትበዲ በቃ እኔን ቅጣኝ። አንዳንድ ሰው ላይ ውሰደኝ በቃ ምን አለ አትበይ፣ በቃ ማረኝ፣ የምህረት ጉልበት ነው። በቃ አባዬ በቃ አልቻልኩም፣ ይሻልሻል። የምህረቱ ጉልበት ሲገባሽ እኔ እንደዛ ነው ብለው አባባ አጥፍቻለሁ፣ የስ ምንም በቃ ተወኝ፣ በቃ ምህረት አርግልኝ፣ በቃ ይቅር፣ በቃ ምህረት ብቻ ነው በቃ አንተ በምህረት ባለጠጋ ስለሆንክ በቃ እኔ አልቻልኩም፣ በቃ አደረግኩት ደፍሬ ማለት በቃ ምህረትን አርግልኝ አባዬ። ወዲያው ኢሚዲየትሊ የዳዊትን ስለዚህ ስታጠፊ ኩነኔ ውስጥ አትግቢ። በክርስቶስ ሻርለ ኩነኔ የለብሽ። ልትበድይ ትችያለሽ፣ ልትሳሳች ትችያለሽ፣ ልትደፍሪ። አንዳንዴ በቃ እንደዚህ ህይወት ምስቅልቅል ሲመጣ የእግዚአብሔር ምህረት ትዝ ይበልሽ። ለምን አታመልጭማ? እሺ ኖ በዛው ቀጥላለሁ ካልሽ እየደቀቅሽ ወደ ራሱ ይወስድሻል። ምንም አታመጭም። አላየህም? በጌታ ቤት ሁሌ ድቆሳ ያለባቸው ሰዎች እንደተደቆሱ እንደደቅ ያው ጌታ እያሸኝ ነው፣ ያው በበሽታ ያው እያስተማሪ ነው። የበሽታ ኮሌጅ እግዚአብሔር የበሽታ ኮሌጅ ነው። ያውና አልለቀውም። ጠላት የዘመተብኝ ነው። ኢየሱስ አልሞትም፣ በሕይወት ይኖራል። ጠላቴን እልል አይልብኝም እያለ እየደቃቁ የሚኖሩ ሰዎች በጌታ ቤት አውቃቸዋል። ያው በጌታ እያስተማሬ ነው፣ እየደቆሰኝ ነው። ኮሌጅ ያለው እግዚአብሔር የበሽታ ኮሌጅ ቃሉ አለ አይደል? አየህ አስተሳሰብ፣ ስለ ምህረቱ ያለው የወረደ አስተሳሰብ። ኧረ ወንድሜ ነው ምህረቱ ውስጥ ነኝ፣ አታስፈራራኝ። አንዳንዶች ደግሞ ያስፈራራሉ። አንድ ሰው አስታውሳለሁ የዛሬ 20 ዓመት በፊት ምህረት እያልክ እግዚአብሔር ሰውየው መጀመሪያ ያየው ሰውዬ ያለው በምድራችን ኢትዮጵያ ላይ አግኖት ነበር። አሁን አንድ ስፍራ ውስጥ አስተንፍሶት ቁጭ ምን ላይ ተነስቶ? ምህረት ላይ ተነስቶ። የዳንኤል መዝሙር የምወዳቸው በምህረቱ የታጀቡ ናቸው። ምህረቱ ውስጥ ነው አጓት ብያለሁ። ምህረቱ ውስጥ ነው አይብ ብያለሁ። ምህረቱ ውስጥ ነው ቅቤ ብያለሁ። ምህረቱ ውስጥ ነው እርጎ ብያለሁ። ምህረቱ ውስጥ ነው በረከት። አየህ ልትሳሳት ትችላለህ። እየደገፈ እየማረ ቸርነቱን እያበዛለ መጥቀጥሉ እንደዛ ነው። አትሸመጥጥም። ጸጋውን በምህረት አበዛልን ነው ምለው። አኖር ዲያኖስ ሃሌሉያ። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን። በጸጋ አላካ ምህረት ጸጋን የሚያመጣው ምህረት ነው። በምህረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ሰጠን ይልና በጸጋ ድናችሁ። ለካ ምህረት ባለጠጋ ስለሆነ ጸጋ ያዳል። በሚመጡት ዘመናት በክርስቶስ ኢየሱስ ለእኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ጸጋው ለካ ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። በክርስቶስ ኢየሱስን በሰማያዊ ስፍራ ከእርሱ ጋር አስቀመጠን። አስቀመጠን። ምን ስለሆነ? በምህረቱ ባለጠጋ ስለሆነ የጸጋውን ባለጠግነት ያሳይ ዘንድ። ሃሌሉያ። የምህረቱ ጉልበት ያሳይ ዘንድ ምንም በቃ አሳያ። በምድር ላይ ያሳያል። አለቅነትና ስልጣናትን ገፎ ድል በመንሳት እያዞራቸው በግልጥ ያሳያቸዋል። እሷን ማራት ትክክለኛ ሃይማኖት አይደለም የሚሉት ወደው መሰለ አንዳንዶቹ። እንዲህ ይህን ጨባላ፣ ይህን በርጮሌ፣ ይህን ሰካራም አንዳንዱ ይገባ እንዴ
እሱን ካዳነማ እባክህ የኔን ተው ይላሉ እናቶች ይመጡና አንዳንዴ አንተን ያንተን ሃይማኖት እንዲከተል ይዘሃት ሂድ ይዘው ይሉኛል። እርሶስ ለእርሶ እኮ ነው የሚያስፈልገው። እኔን ተወኝ፣ እኔ ማብቆቶልኛል። አየህ እሱን ጸባይ ማረሚያ ይመስላችኋል። ቁጥር 8 ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ካንተ አይደለም። የእግዚአብሔር ምሕረት ነው እንጂ ካንተ አይደለም፣ ካንቺ አይደለም። ምንም ሳልሰራ አዎ እንዴ አዎ እንዴት ሆኖ እንደዚህ ሆኖ ነው? ኧረ ተው በቃ እንደዚህ ነው አሰራሩ። ትንሽ እንኳን ምንም ሳልሰራ ነው ያለው። በቃ ምንም ሳትሰራ ከዛስ ማንም እንዳይመካ ከስራ አይደለም እንዳይመካ። ለምን ሰው መመካት ስለሚፈልግ እንደዚህ አድርጌ ነው እንደዚህ ጸልዬ ነው። እኔ ምንም ማታ አገለገልን፣ ጸለይን፣ ተኛው፣ ተነሳው። እየፈሰሰ ነበር ውስጤ በጣም በቃ እንቅልፍ የሚል ነገር ታይሟን አውቃታለሁ። 3 ደቂቃ ነው 4 ደቂቃ ነው እንደዛ የሚያደርጋችሁ። ለጸጸቱ ደግሞ ልምምድ ልንገራችሁ። እሷን 3 ደቂቃና 4 ደቂቃ መታገላቅቶ ከተኛ ቀኑ ሙሉ ወይኔ ቀስቅሶ ሳልነሳ ካመል አይኔን አሻሽቼ 3 ደቂቃ 4 ደቂቃ ከዛ ይለምደዋል ማለት ነው። ጠዋት መነሳት ይከብዳል። ግን ከጠዋት መነሳት ከለመድሽ ኢነርጂ ፉል ቻርጅ ፉል። እኔ እኮ ማታ ብዙ ሰዎች ግባ ይሉኛል፣ ብዙዎች ይገኛሉ። እኔ ምን አገባኝ? እኔ ዋጋ የሚከፈልበትን ማለዳ ነው የምፈልገው። ማለዳ ዋጋ ያስከፍላል። በቃ ዋጋ ከፍዬ ከእንቅልፌ ዋጋ ያስከፍላል። በቃ የሰጠኝ ማለዳ። ከዛስ ቀኔን ሁሉ አንዳንዶቻችሁ እኮ ደለኞች ናችሁ። አቅፋችሁት ይሄን ቃል ይዛችሁ ተኛላችሁ። ስትነሱ እንደዛ ኧረ ቴዶ ማታ ይሉኛል። ኖ አላረግም። እግዚአብሔር እስካላለኝ ድረስ የምንገባባቸው ፕሮግራሞች አሉ። አዎ ከዛስ ማንም እንዳይመካ ከስራ አይደለም አለና እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ፣ የምህረት ስራ፣ የቸርነት ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን። እንደገና የመጣ ነው ራሱ በምህረት ነው። ስለዚህ እናንተ አስቀድሞ በስጋ አሕዛብ የነበራችሁ በስጋ በእጅ የተገረዙ በተባሉት ያልተገረዙ የተባላችሁ ይህን አስቡ። ምን እናስብ? እኛ ያልተገረዝን፣ እኛ ከእግዚአብሔር ርቀን የነበረ ምን እናስብ? በዚያ ዘመን ከእስራኤል መንግስት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ። ምን አጣችሁ? ተስፋን አጣችሁ። ርቃችሁ ለነበራችሁ ከእግዚአብሔርም ተለይታችሁ የተለየን ያለ ክርስቶስ ነበራችሁ ይልና ወይኔ ቁጥር 13 አሁን ግን የላዩን የሚሽር ማለት ነው። አሁን ግን እናንተ በፊት ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም በዋጋ ማለት ነው። በክርስቶስ ደም ቀርባችኋል። ንጹህ በሆነስ በአንተ ቀርበሃል። በጸሎት ይላል፣ በሩጫ ይላል፣ በትጋት ይላል፣ በፋስት በጾም በጸሎት ይላል፣ በስነ ስርዓት ይላል። አይደለም፣ በክርስቶስ ደም። ዋጋዬ ደሙ ነው። ደም ውስጥ ነፍስ አለ። ደም ውስጥ ህይወት አለ። ደም ውስጥ ደም ቀርባችኋል። እርሱ ሰላማችን ነውና። ሃሌሉያ! ምናችን ነው? ሰላማችን ነው። እሱ ምንሽ ነው? ሰላምሽ ነው። ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ሕግ ሽሮ በመካከል ያለውን ጥል ግድግዳን በስጋዋ ፈረሰ። በምን? በምህረት። ይህም ከሁለታቸው አንድ አዲስን ሰው በራሱ ይፈጥር ዘንድ ሰላምን የሚያደርግ ዘንድ ነው። የቱስ አዲስ ፍጥረት ነኝ። አሁን ከዛ ይጀምራል። አዲስ ኒው ስፒሽስ ኒው ብራንድ፣ ተፈጥሮ የማያውቅ አቅራቦቱ
በረከቱ፣ እስትንፋሱ፣ ኑሮው ሁሉ የተለየ እንዲህ ማሰብን ይጠይቃል። ለምን? ጥልንም በመስቀሉ ገደለው ይላል። ገሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታር። ከእግዚአብሔር ጋር ታርቅ ያለው የሚለየኝ የለም። አሁን እስከ መቼ? ለዘላለም ነዋ። የፈሰሰው ደም ነው የሚታየው። ያፈሰስኩት ደም አይደለም፣ ያፈሰስኩት ጸሎት አይደለም የሚታየው፣ ያፈሰሰው ደም ነው የሚታየው። እና መጥቶ ርቃችሁ ለነበራችሁ ለእናንተ ሰላምን፣ ይገርማል፣ ቀርበው ለነበሩትም ሰላምን የምስራች ብሎ ሰበከ። ፒስ፣ ጉድ ኒውስ ማለት ነው። ፒስ፣ የምስራች ፒስ፣ ጉድ ኒውስ። ምን ፒስ፣ ጉድ ኒውስ። በኑሮ ሰላም ለሌለው፣ በኢኮኖሚው ሰላም ለሌለው፣ በጤናው ሰላም ለሌለው ፒስ፣ ጉድ ኒውስ። ለእኔ ጉድ ኒውስ፣ የስ ጉድ ኒውስ። ምን አይነት ጉድ ኒውስ? በእርሱ ስራ፣ በአንተ ስራ አይደለም። ሁላችን በአንድ መንፈስ ወደ አብ መግባት፣ ችግር ወደሌለበት፣ ስቃይ ወደሌለበት፣ በሽታ ወደሌለበት፣ ድህነት ወደሌለበት፣ ሙላት ወዳለበት፣ ከፍታ ወዳለበት፣ ሰላም ወዳለበት፣ ደስታ ወዳለበት፣ እረፍት ወዳለበት በኢየሱስ ገብታ ፒስ፣ ፒስ፣ ጉድ ኒውስ። እንግዲያስ ከእንግዲህ ወዲህ አሁን በኋላ ታዲያ ምን እናድርግ? ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች ናችሁ እንጂ። አሁን ቤተሰብ ነኝ፣ ፋሚሊ ነኝ ከእግዚአብሔር ጋር። እንግዶችና መጻተኞች አይደለሁ። ምንም አታዋክበኝ። በቃ አሁን ቤተኛ ነኝ፣ ከእግዚአብሔር ጋር ቤተሰብ ነኝ። ወገኖች ቤተሰብ ነኝ። ከቤተሰቦቼ ጋር በፈለግኩበት ታይም እንደምገናኝ ከአባቴ ጋር ለምን ቤተሰብ ነኝ? በምንድን ነው ቤተሰብ የሆነው? ከቤተሰቦቼ ጋር በደም ነዋ። ከእግዚአብሔር ጋር በደም ነዋ። ዲኤንኤ ለውጣል። አዎ፣ ከወንድ ወይንም ከስጋ ፍቃድ አልተወለዱም፣ ከእግዚአብሔር ተወልደዋልና የእግዚአብሔር ልጆች ናቸው ነው። አሁን የእግዚአብሔር ልጅ ነህ። በምን? በደም ነዋ። ዲኤንኤ ተለውጧል። ከዛስ በሐዋርያትና በነቢያት መሰረት ላይ ታንጻችኋል። በቃ አሁን ሲልድ ሆነሃል እና የማዕዘኑ ራስ ድንጋይ ክርስቶስ ኢየሱስ በእርሱ ሕንፃ ሁሉ እየተጋጠመ በጌታ ቅዱስ ቤተ መቅደስ እንዲሆን ያድጋል። በቃ እየበለጸግ፣ እያደግ፣ እየሞላ፣ እየገዛ እየበዛ ትቀጥላለህ ማለት ነው። በምኑ? ምሕረቱ ጉልበት። በእርሱም እናንተ ደግሞ ለእግዚአብሔር መኖሪያ ምን ለመሆን? መኖሪያ ለመሆን በመንፈስ አብራችሁ ትሰራላችሁ። በመንፈስ አብራችሁ ትሰራላችሁ። ስለዚህ አሕዛብ ስለሆናችሁ ስለ እናንተ ክርስቶስ ኢየሱስ እስር የሆንኩ እኔ ጳውሎስ ለእግዚአብሔር እንበረከካለሁ። በቃ ምን አረጋችሁ እስቲ እናንተ? ምንም ተደርገን ነው፣ አድርጎን ነው። ምን አረካ አንተ? ምንም መደረግህን ብቻ መቀበል የሆንከውን ጳውሎስ እኔ እኮ ደስ የሚለኝ እኔ ምን እንደሚል ተቃላች የሆንኩት ከሱ የተነሳ ነው። አንተ ምን አረክ? ምንም። እንዴት አገኘ? ልገላቸው ሲሄድ ትላንትና እስጢፋኖስን አስገድዬ አሁን ደግሞ እነ አናንያን ሳስገድላቸው እነ አናንያ እንዲጸልይላቸው ገዳዩ ጋር ሄዶ ሰገደ። አናንያ የሚባል ደቀ መዛሙርት አለ። እግዚአብሔር ደግሞ ለአናንያ በቃ በል እንግዲህ አሁን ጳውሎስን እንዴ ትላንት እኮ ነው እስጢፋኖስን ያስገደለው። ዕቃዬ ነው ዕቃዬ ነው። ኢዚት ፌር? ትላንት ገዳዩ ሰውዬ የገደለው እኮ የአንተን ልጅ ነው እስጢፋኖ። በቃ የእስጢፋኖስን ስራ ይሰራል፣ ተክቶ ይሰራል፣ ተክቶ ይሰራታል። አንዳንድ አላየም? ጴንጤዎችን የሚያስቸግር ሲመሰክሩ የሚያስቸግረውን ሰውዬ እግዚአብሔር ቤት መንኩ ላይ ይዘውና ትናንትና እኮ እነዚህ ወንጌላውያን ደብድቤያቸው እንደዚህ ይልሃል ማለት አይ በምን ያቅተዋል? የምህረቱ ጉልበት ምን ያደርገዋል መሰለህ? ለአንዳንዱ ሆዱ ውስጥ ይገባል፣ ቅቤ ሆኖ ያስቀምጠዋል። የመጀመሪያ አሽሮት ያወጣለታል። በቃ ቅቤውን ያበዛዋል። የምህረቱ
ምህረት ወተት ነው አላልኩ? ወተት ሁሉ ነገር ይሆናል አልኩ? ከዛ ያሽረዋል ማለት ነው። እኔ አላቅም እኮ አይኔ ተያዘ ይላል። ከዛስ ምን ያደርገዋል? አናንያን ይጠራዋል። ሂድና ጸልይለት። አንተ ጸልይለት ነው የሚከፈተው። አይኑ ቢከፈት የሚገለው እንዳይመስለው አይኑ ተያይዞ ሲመጣ አይን የሌለው ስለማያስፈራ፣ ለዚህ ነው አይን የሌለው አያስፈራ። ጳውሎስ ሮጦ የሚጸልየው ለአይን የሚሆነው አይን ያለው ነው የሚያስፈራ። እይታ ኦኬ ሂኖስ እለዋለሁ። እኔ ጋር ነገሮች ሲመጡ፣ አንቺ ጋር ነገሮች ሲመጡ ሂኖስ የምታውቂ ከሆነ የሚያስፈራው እሱ ነው። እይታ አይኑን ያዘለት ሐናንያ ጸለየለት። ቅርፊት ከአይኑ ላይ ወደቀ። በአሕዛብ ዘንድ የሚቆምልኝ ዕቃዬ ነው አለ። እህቶቼና ወንድሞቼ የምህረቱ ጉልበት ገባህ ማለት በቃ እንደማትጠየቅ እርግጠኝነት ማለት ነው። የምህረቱ ጉልበት ገባሽ ሲባል በበደልና በኃጢአት አትጠየቂም። ስለዚህ የበለጠ የጽድቅና የቅድስና ጉልበት አንቺ ላይ መገለጥ ይጀምራል። ለምን? እዚች ጋር ኦልሬዲ ወጥተሻላ። አሁን ኃጢአትን አትስሩ። ልጆች ናቸው ኃጢአት የሚሰሩ ታውቃላችኋል። ልጆች ሆይ ኃጢአት እንዳታደርጉ ጽፍላችኋለሁ፣ ብታደርጉም ጠበቃላችሁ። ጎበዞች ሆይ ይህን ዓለም አሸንፋችኋልና። አባቶች ሆይ ከመጀመሪያ አየህ እያደግህ ስትመጣ ስለ ኃጢአት አታስብ። ይህ ልጅ ነው በቃ የሚወድቀው፣ ዳይፐር የሚያስፈልገው ህፃን ነው። ቤቢሁድ ስትሆን ዳይፐር እንጠርጋለን ምናምን። እያደገ ሲመጣ ራሱን የሚጸዳዳ። ልክ እንደዛው ልጆች እንደዚህ ይወድቃሉ። ጎበዞችስ የእግዚአብሔር ቃል በእናንተ ስለሚኖር ክፉን ስላሸነፋችሁ። ዮሐንስ መልእክት ምዕራፍ 2 አንደኛ ዮሐንስ ምዕራፍ አየህ ልጆች ሆይ ኃጢአትን እንዳታደርጉ ጽፍላችኋለሁ። ልጆች ምንድን ያስቸግራቸዋል? ኃጢአት። ጎበዞች ሆይ ክፉን ስላሸነፋችሁ የእግዚአብሔር ቃል በእናንተ ስለሚኖር ጽፍላችኋለሁ። አባቶች ሆይ ከመጀመሪያ የነበረውን ስለ አየህ ወደ እያደግህ ስትመጣ አባትነት ማቹሪቲ ሲሆን ሂኖስ ከመጀመሪያ አውቀዋለሁ። ሰይጣን ሲመጣ አውቃለሁ። አየህ ጎበዝ ስትሆንስ ክፉን አሸንፋል ወጋው በቃ ሰይጣን ገልብጬ ምናምን አየህ የጉብዝ በቃ እያደ አባቶች ስትሆን ሰይጣንም መጣ ኃጢአትም መጣ። ሂኖስ ከመጀመሪያ የነበረው ስለምታውቀው ስላለፍክበት ሌሎችን ታስተምርበታል። አሁን ኔጋ መጥቶ ላጭበርብር ምናምን ሲል ያስቀኛል። ቀጠሮ ሲያስይዙ ዱባይ ቀጠሮ ሲያስይዙ ያስቃል። አያችሁ የእግዚአብሔር የምህረቱ ጉልበት ሲገባ በአጓት መልክ ይመጣልሃል፣ በአይብ መልክ ይመጣልሃል፣ በአሬራ መልክ ይመጣልሃል፣ በቅቤ መልክ ይመጣልሃል፣ በእርጎ መልክ ይመጣልሃል። በተለያየ አንተ ምን ድረ ማድረግ የለብህ። በሚያስፈልገን ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በእምነት እንቅረብ ማለት በእንግሊዝኛው በድፍረት እንቅረብ። ካች መጥለፍ ላምባ ነው መውሰድ ማለት ነው። ወደ ጸጋው ካች ለዚህ ትቀበልና ትወጣል። ለምን? በምህረቱ ባለጠጋ ስለሆነ። የምህረቱ ጉልበት አያችሁ እህቶቼና ወንድሞቼ፣ የምህረቱ ጉልበት ቀላል አይደለም። ለዚህ ነው ዳዊት እግዚአብሔር እረኛዬ ነው አለ። አንተ እግዚአብሔር እረኛው ባይሆን ሰው 40 ዓመት አሳዶት አንድ ንጉሥ ያልያዘው ብቸኛ የመጽሐፍ ቅዱስ ሰው ዳዊት እንደሆነ ታውቃለህ? 42 ዓመት ነገሰ ሳኦል። ለ40 ዓመት አሳዶት ያልተያዘው በምን ይመስላል? በምህረቱ ነው። እና ጠላቱን ሳላገኘው አግኝቶታል። ገሎታል፣ አልገደለውም። ለምን? ምህረት ነው። እሱ እንደተማረ ስለሚያውቅ እሱን ይመራል። ዳዊት ሳኦልን ሲምረው ኢዮአብን ግን አልማረው። ኢዮአብን በጣም ብዙ ሰይፍ አለቆችን ገሏል። ልጄ ሰለሞን ከነሽምግልናው አትተው። ሳሚም ሰድቦኛል። ለሰደቡት እንኳን መልስ ሲሰጥ፣ ለሳኦል ግን መልስ ሲሰጥ አታይም። ለምን? ቅባት ያከብራል። ዳዊት ቅባት ያከብራል። እህቶቼና ወንድሞች አንድ ኤፌሶን 2 በበደላችን በኃጢአታችን ሙታን በሆንን ጊዜ ከክርስቶስ ጋር ሕይወትን ከሰጠን ስነ ስርዓት እንያዝ። የምህረቱ ጉልበት እንደዚህ ነው። አንተን እግዚአብሔር አንድ የማይችለው በፍጹም የማይችለው አንድ ነገር ልንገራችሁ። በፍጹም አንተን መጥላት አይችልም። አንተን አለመባረክ አይችልም። ይሄ ይግባ። እግዚአብሔር የሚያቅተው አደርጋለሁ ብሎ የሚያቅተው
አንድ ነገር ቢሆን አንተም መጥላት። በቃ የፈለገው ነገር ውስጥ ግባ፣ እግዚአብሔር አንተም መጥላት አይችልም። ለምን ሲባል የወደዳቸውን እስከ መጨረሻ ወደዳቸው። በምን? በምህረቱ። ኢየሱስ ለዘላለም ጌታ ነው። 1 ሰዓት አገልግያለሁ። ላቁም በዚሁ።